እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? አላይስጥል እንደሬ እንዴት ናችሁ? እንዴት ናችሁ? ሰላም ነው አለን። ውድ ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? ደማቆቹ ደመቅ ብሎ ተጀምሯል። ዛሬም ከባድ ሚዛን ተወዳዳሪዎች አሉን። ደራሲና ዳይሬክተር ደረጀ ፍቅሩ እንዲሁም ገጣሚ ምልዕቲ ኪሮስ እዚህ ናቸው። እንኳን ደህና መጣችሁ። እንኳን ደህና ቆየናል። በጣም ስትፎካከሩ ነበር ከደቂቃዎች በፊት። ይሄ ጠረጴዛችሁ ራሱ በጣም ደስ ይላል አይደል? በጣም እኛ ዝም ብለን እስከምትመጣ ብለን አብረን መቅረባችንን በጣም ደሬ 30 ሰከንድ ልስጥ። ራስን አስተዋውቅ። አይከብድም? ያው ደረጀ ፍቅሩ እባላለሁ። በብዙ የቲያትር የፊልም ስራዎች ላይ ብዙ ጊዜ ቆይቻለሁ። ይኸው ሌላ ከባድ ነገር የለም። ይህ ከባድ ነው። አሳነስኩት ከ30 ሰከንድ። በጣም አሪፍ። እንደውም የባከነውን ተጠቀሚ። ምልዕቲ ኪሮስ እባላለሁ። ግጥም ጸሐፊ ነኝ። በጣም በብዙ መድረኮች ላይ ግጥም አነባለሁ። አሁን ደግሞ ቅርብ ጊዜ ተከታታይ የቴሌቪዥን ድራማዎች እየጻፍኩ ነው። የዘፈን ግጥም እየጻፍኩ ነው። ይህን ይመስላል። በጣም አሪፍ። ስለመጣችሁ ደስ ብሎኛል። በጣም ነው የምናመሰግነው። ለሁለታችሁ መልካም እድልን እመኛለሁ። ሁልጊዜም እንደምናደርገው ውድ ተመልካቾቻችን ወደ ምልዕቲና ወደ ደሬ ጥያቄዎቹን ከማምጣታችን በፊት እናንተ ጋር ይዘናቸው መተን ነበረ። አብዛኛው ሰው ተጠይቋል። እንግዲህ ከተጠየቁ ሰዎች አብዛኛዎቹ በየጥያቄዎቹ በቁጥር ከፍ ያሉት ሰዎች የመለሱት መልስ ምንድነው ማለት ነው? ትክክል መልስ ነው። ምክንያቱም ትክክል ሌላ ምርጫ ነው፣ መልስ ነው። ስለዚህ በጣም ትክክል፣ ስህተት፣ በጣም ስህተት የሚሉ አማራጮች አሉን። ስለዚህ እኛ እነሱ የመለሱትን ነው የምንፈልገው። ግን የራሳችሁን ማብራሪያ ትሰጣላችሁ። 10 ሺህ ብር አለ ደሬ። እያንዳንዱ ኳስ 1 ሺህ ብር አለው። በተመሳሳይ ምልዕቲም እዚህ ጋር 10 ሺህ ብር አለሽ። 10 ቦሎች ናቸው። እያንዳንዱ ኳስ 1 ሺህ ብር ዋጋ አለው። ብዙ ጊዜ ብረዳቸው አጋጣሚውን ካገኘው እንደው የሆነ ጊዜ እንስፍስፍ ብለሽላቸው መርዳት ፈልገሽ ሳትረጃቸው የቀረሻቸው ሰዎች አሉ? ያው እንግዲህ አሁን ባለንበት ሁኔታ የሀገሪቱም ሁኔታ ደግሞ ክረምት እየገባ እንደመሆኑ በጣም ብዙ ሰው ሊቸገር ይችላል እዚህ ሀገር ውስጥ። ግን ብዙ ጊዜ በጣም እንስፍስፍ የሚያደርገኝ እንዳልከው ህፃናት ናቸው። በብርድ ላይ ብዙ የኔ ቢጤዎች ምናምን ይዟቸው የሚንከራተቱት ማለት ትልልቆቹን ብትጠይቃቸው ምክንያት ሊኖራቸው ይችላል። ወይ ከሌ ነው እዚያ ያደረሰኝ ብለው ሊያስቡ ይችላሉ፣ ወይም የሆነን ሰው ሊወቅሱ ይችላሉ። ህፃናቶቹ ግን ምንም ጥያቄም የላቸውም፣ ምንም ወቀሳም የላቸውም። ዝም ብለው እየኖሩ ነው ብዬ አስባለሁ። ጎዳና ላይ ያሉት ማለት ነው። ስለዚህ እነሱን የመርዳት ፍላጎት አለሽ? እንረዳቸዋለን ከቻልን። በጣም አሪፍ። ለእነሱ ስትይ ትፋለሚያለሽ? ደሬስ? እኔ ደግሞ ያው እንደሚታወቀው ሰፈሬ ጣሊያን ሰፈር ነው። ጣሊያን ሰፈር ደግሞ ካሉ ነባር ሰፈሮች ሳይፈርሱ በአስማት የቀረ ሰፈር ነው በአሁኑ ሰዓት። እኛ ሰፈር ትልቅ ማህበር አለ እና እዛ ያሉ እናቶች፣ አባቶች የምገባ አገልግሎት እንዲሰጣቸው የሚያደርጉ ደግሞ የእኛ ሰፈር ልጆች አሉ፣ የኔ ጓደኞች፣ አብሮ አደጎች። እዛ አንድ ሰው በአንድ ቀን ለማብላት ከፈለግ 20 ሺህ ብር ያስፈልጋል። የፍስክ ምግብ 150 ሰዎችን ለማብላት ስንት ብር ያስፈልጋል? 20 ሺህ። በቃ የምትበላው እንደማለት ነው። በቃ የጾም ነው የሚበሉት ደግሞ ካል ከ10 ሺህ ብር 150 ሰው በየቀኑ እነዛ ሰዎች ማለት እኛን ያሳደጉ ወላጆቼ ናቸው፣ የኔ ቤተሰቦች ናቸው። እና እነዚህ ሰዎች የሚመገቡበት የምገባ ጣቢያ አለ ጣሊያን ሰፈር። ስለዚህ ምንም አይነት ትርፍ ገንዘብ ቢኖረኝ ወይም ድል ባገኝ ወይም መሬት ላይ ወድቆ ባገኝ ለነሱ ለሁለታችሁ ይሳካላችሁ።
ደስ ብሎኛል። 3 ህግ አለን እንደ ህግ 1000 ብር ነው ያለው ብያችኋለሁ። ጥያቄዎችን ጠይቃችኋለን። በ1000 ብር ከፈለጋችሁ የመጀመሪያ ዙር ላይ በ1000 ብር ልትሄዱ ትችላላችሁ። ከፈለጋችሁ ደግሞ ሁለተኛ ላይ በ2000 በ3000 በ5000 እሄዳለሁ ማለት ትችላላችሁ። ግን መጀመሪያ መብላት ብቻውን አያዘልቅም። እሱ ምሳ ሰዓት ሳይደርስ በ10 የሚሄድ ይመስላል። የመጨረሻዋ ግን መጨረሻ ላይ ጠቅላይ ያለው። ስለዚህ ለሱም ተዘጋጁ ለማለት ነው። ልጀምር? አዎ ፈቃዳችሁ? በጣም ጥሩ። የመጀመሪያ ጥያቄ ቴክኖሎጂ ባይኖር ዓለም የተሻለ ትሆን ነበር? ቀጥታ ማስቀመጥ ነው። በጣም አሪፍ። እንዲህ ተመሳሳይ ቦታ ስታስቀምጡ መልሱን የምሰጠው እንዴት ነው? እኔን ባሳመን ሁለታችሁ ሀሳብ ታቀርባላችሁ። ይሄን ያልኩት በዚህ ምክንያት ነው ትላላችሁ። እኔ ስላሳመነኝ ሰው እንዲበላ አደርጋለሁ። አዎ፣ ግን እኔ ግራ የገባኝ ነገር አንተ እንዴት ታምናለህ ነው? የኔ አይደለም የኔ አቋም ሳይሆን ጠየቅናቸው የምትላቸው ሰዎች ቴክኖሎጂ ነው ዓለምን ያሳመራት ብለው ይመልሳሉ ብዬ ስለማለት አይ እንትኑ ላይ ነው እኮ የእናንተ ተመሳሳይ መልስ መሆን ላይ ነው። ካልሆነማ ልክ ነው። አንተ ነው የምትወስነው። በኋላ አዎ ካሳመናችሁ ከማን ላይ ይይለት ደስ ይለኛል። እኔማ ሂዳንተ እዚህ ቆያለሁ። ያው ወቃል ዲሚሉ ትንሽ እዚህ ልቆይ። አንተ ዞር በል ትንሽ ልቆይ። እሺ ምንድን ነው ሀሳቡንም ያመጣው ራስህ ነህ። ተናግሮ ከማሳመን ይሻላል። እሺ ለምን በጣም ተጣጣልክ? ቴክኖሎጂ እንደውም ዓለምን እየጎዳት ነው። ግን አሁን የኔ አቋም ነው የሚመልሱ ሰዎች የምንላቸው ሰዎች አሁን ማን እንደሆኑ ስለማናውቅ በምን አይናቸው እንደሚያዩት ቴክኖሎጂን አናውቅም። ግን አሁን ዓለም ቴክኖሎጂ እየጎዳን ነው ብሎ ወደ ተፈጥሯዊ ጉዳይ እየሄደ ስለሆነ እና እንትን ያደረከው ጥያቄው ልትገምት ቴክኖሎጂ ባይኖር ዓለም የተሻለ ትሆን ነበር እና ወደዚህ ስለዚህ እዚህ አካባቢ ብትሆን አይሻልም? ዝም ብሎ ሰዎቹ የሚሉት እኮ መንከራተታችን ነው ዛሬ። ያዘው በቃ አለ አመርዋ ድረስ ሄደ ትክክልና ስተትና ትክክል አንድ ተጨምቆ ወጣ። ያው እዚህ ማለት ስለዚህ ቴክኖሎጂ ባይኖር ጥያቄው ምንድን ነበር? አሁን እሱ ግራ እያጋባኝ። ቴክኖሎጂ ባይኖር ዓለም የተሻለ ትሆን ነበር። ስህተት ነው። ምናልባት ማለት ይሄ ራሱ እኚህ ሰዎች ራሱ የሚያዩን አሁን በዚህ በቴክኖሎጂው አይደለ፣ በካሜራው በመብራቱ በምናምን አይደለ። በጣም ስህተት ያላልኩበት ምክንያት ይሄ የህልውናችን አይደለም። ቴክኖሎጂ ማለት መኖር እንችላለን፣ ሁሉም ነገር በአንድ ጊዜ ቢወድም የቴክኖሎጂ ጉዳይ ለምን ውሃ ነው የምንጠጣው፣ ምግብ ነው የምንበላው። መብራት ባይኖር በፀሐይ ብርሃን እየተጠቀምን ውለን ማታ እንተኛለን፣ አንሞትም። የህልውና ጉዳይ ላይ አይደርስም። ከተዋጋን ስንት ዘመናት ቴክኖሎጂ እኮ ነው እንደዚህ ያለው። ወደ ቀስታችን ሁሉም ጦርነቱ ምኑም አይቀርብንም። አይ ጎጂ ነገሩ ይበልጣል። ግን አንሞትም አንንገላታም። ግን ቢኖረን ደግሞ እንደዚህ መልካም አይደል? መልካም 1000 ብር በልተሻል። ቀድሜ ነው የሰጠው። በጣም ጥሩ። ወደ መሀል ተመለሱ። እሺ ደሬ አንከራተትከን እኮ 1000 ብር ከተበላ በኋላ ሊገባ ምርጥ ጥያቄ ናት። እሺ ለራሴ እንኳን ደግሜ የማላስበው አንድ አደገኛ ሚስጥር አለ። እናንተ 2-3 ሊኖራችሁ ይችላል። ኩራቱስ አንድ ብቻ። እሺ በጣም አሪፍ። እሺ በስንት ሄዳላችሁ? በ2000 ሄዳል። በጣም ምን ላይ ነው ያደረግሽው? ነገር ነው መሰለኝ ሚስጥሩ። በጣም ስህተት ላይ ነው ያደረግሽው። በጣም ስህተት ላይ ነው ያለው። የለኝም ነው እኮ አንቺ ማለት። ኧረ እኔ በምን አቅም የሚስጥር ያንን ያህልን ያልፈልግም። ኧረ በጣም ስህተት በጣም ስህተት። በ1000 ብር ይኸው የተዘጋጃል። እሺ ደሬ አለ አለ ይላሉ ብዙ ሰዎች በባህሪያችን
ብዙ ሚስጥሮች አሉ ለሰው ማንናገረው አይደል? አይ ለራሴ እንኳን ደግሜ መናገር እኔ ራሴ አሁን ራሱ ሲጠይቀኝ ስላሰብኩት ተናድጃለሁ። እስኪ ማርያምን በል እውነት አንድ ሁለት አይጠፋም። አሉ ኧረ አለ እየመጡብኝ ነው። 3 4 አለ ማሰብ ድጋሚ ማንፈልገው ሚስጥር በእውነት ይቅርታ ደሬ አሁን ተናገር ያለ ነው እኮ ይመስለው። ይሄ ጥያቄ ምን እንደሚፈጥር ታውቃለህ አይደል? እንትን ያደርጋል በፍላሽባክ ጭው እንትን ቢሆን ኖሮ ኤዲቲንግ ቢኖር ብልጭ የሚሉ አሁን እሷም እየመጣላት ነው ያ ነገር አሁን ያ ነገር ሚሉ እንደ ኧረ በስመ አብ ሞልቷል። ይሄን ሰው ቢያውቀው ይደነግጣል ወይ ሰው ማወቅ የለበትም የምትይው ምንም የሌለሽ? አይ ማለት ይሄ በጣም ይወራ ከተባለ ግዴታ ከሆነ ወደ ውስጥ ያለውን ነገር በሙሉ የመነጋገር ችግር የለብኝም። ብዙ ጊዜ እንደውም ምን እላለሁ መሰለህ አዴ እንደውም ብዙ ጊዜ ስልኬን ፓተርን ምናምን ሰው ሲጠይቀኝ እንትን ምናምን ብዬ እናገራለሁ። ከዛ አይደለም እንኳን እዚህ ውስጥ ሚስጥር የለኝም ምናምን እንዳለው ብዙ ጊዜ የለኝም እንዳታስጨንቁኝ አንተ ደግሞ እዚህ ጋር አድርገው ካልተዋንሳ መላሾቹን እያሰብኳቸው ግን ያብራራው እኮ በጣም ትክክል ላይ በጣም አለ ነው ህይወት እንግዲህ ይቻላል በጣም ትክክል ላይ ታብራራለህ ትክክል ላይ ታደርገዋለህ ብልጠት ይባላል። ናይስ ስለዚህ ምንም መልስ የለም ምንም ሚስጥር የለኝም። አይ በልቻለሁ እስቲ ባክቦት እንዳልኩሽ ነው ብዙ ምትበይ ነበር። ምን አሉ ሰዎች ትቀልዳለህ እንዴት ነው ያለው ሰው ቦምብ እኮ ነው እኮ እነዚህ ሰዎች ደሬን ጨምሮ ተሰብስባችሁ ፖሊስ ነገር ያቻ ሚስጥሩ ወንጀል ነው አንድ ነው የምሰጥህ። ለምንድን ነው በሁለት በአንድ ሺህ ነው አንተ ነው ያልከው ሰው አልተስማማችም። ቀጣዩ ላይ መሀል ላይ መስማማት ትችላላችሁ። ቃል አንቺ ለብቻ ለፍቼ ያገኘው እንዳትቀላቀል። በጣም አሪፍ። እሺ ቀጣይ ጥያቄ ጣሊያን ሰፈር አይሽ ስለቀጥታ ወደ ሰው በቅኝ ግዛት ብትገዛ ኖሮ ከዚህ የተሻለ ሀገር ይኖረን ነበር ቢሉ ማለት በጣም ስህተት። በስንት ብር የምትሄዱት? መጀመሪያ አንድ ቦታ ነው ያላችሁ እዛው ትቆያላችሁ? የጋራ ጉዳይ ነው ያው ነው እዚሁ ነን እዚሁ ከዚህ በታች ማረግ። እሺ ለምን በስንት ብር ነው የምትሄዱት? ልነግራችሁ ነው። እዚህ የኛውን ህግ ደግሞ አሁን ነው የምነግራችሁ። ሁለታችሁም ከተሳሳታችሁ በስንት ነው የምትሄዱት? አንዳንድ ሺህ ነው ይበላችኋለሁ። እሺ ለምን አልክ ደሬ? አንደኛ የኔ የራሴ ሀሳብ አዳነ ምሪቲክል ውስጥ ደረጀ ፍቅሩ መባል የቻልነው ጣሊያን ስላልገዛ ነው። እኛ በቋንቋ እንጣላለን አይደል? አማርኛ ምናምን እንደዚህ ቋንቋ የበላይ የታች ይያል ቋንቋ ሁሉ ቋንቋ ኑሮ ለመጣላት ይበቃሉ ጣሊያን ስላልገዛ ነው። አሁን የጠራው ግን በዚህ ሁሉ ለመጣላት ይበቃሉ አለ። ታዲያ ጥሩ ነው እንደሱ በጥሩ ነው እንደሚታየው ጥሩ ነው ስለሆንክ እኮ ሮቤርቶ ምናምን ብንሆን ኖሮ ምንም አያጣላም ስላለን እኮ። ታዲያ ሰላሙ አይሻልም? ሮቤርቶ ነው አይሻልም? ኩራት የኖረው ልዩነት የሌለው የኖረው ብሔር ብሔረሰብ የሚባል ነገር የኖረው የራሳችን ባህል የራሳችን አሁን በኩራት የምናነሳት ሰንደቅ ዓላማ የኖረን ስላልተገዛ ምን ፈሰጠን? ይሄ ማንነታችን ለመጣያ ምክንያት ሆነ። አይ እሱ እንዳንድ ምክንያት እንዳንዱ ሰው ለመጣላት ብቻ ሳይሆን እኛ እኮ የምንጣላው እርስ በርስ ስንገናኝ አንድ ደስ የሚል ጨዋታ ልንገርህ። እሺ የአፍሪካ ዋንጫ ባለፈው የተካሄደ ጊዜ ኢትዮጵያ አፍሪካ ዋንጫው ላይ እንደተሳተፈች ነበር የሚሰማው። ምክንያቱም ምንድነው የሚጫወቱት ሴኔጋል፣ ማሊ፣ ጋና ምናምን በሙሉ ያንተን ባንዲራ አድርገው ያንተን ባንዲራ ቅርጹን እየቀያየሩ ምናምን ሲያደርጉት የአፍሪካ ህብረት መቀመጫ ሀገር መሆናችንን ሳስበው አድዋ ማሸነፋችን ቅኝ አለመገዛታችን ይህ ሁሉ ተደምሮ የሰጠን በጣም ብዙ ነገር ነው። ስለዚህ በምንም ታምር ኢትዮጵያዊ ቅኝ ብገዛ ይሻለኛል ነበር ብሰማው አንደኛ እንድፎክርበት ይችላል ምንም ባላረገው እንኳን። እሺ ስለዚህ እኔ ሀሳብ የፈለገ ሽልማት ቢያስገኝም እንዳሉ እንኳን መረጃው ቢኖርኝ እንኳን አልስማም። ሀሳቡን ግን በደንብ ሰምተዋል። ጣሊያን ቅኝ ቢገዛ ኖሮ የተሻለች ሀገር አትኖርም። እሺ በጭራሽ አትኖረንም። እንግዲህ ደሩ ያለውን ሁሉንም ላለመድገም አንድ አጭር ነገር ልንገርህ። ቅርብ ጊዜ የሆነ አንድ አፍሪካ ሀገር ሄጄ ነበረ። ዩጋንዳ የሚባል ሀገር ነው የሄድኩት።
አገራቸው ነው የሄድኩት እና በሀገራቸው እንዴት ተሸማቀው እንደሚኖሩ ሳይ ከዛ በኋላ እኛ እንዴት እንደሚያከብሩ ምንም አይነት ለፈረንጅ ምንም ቁብ የሌለን ህብረተሰቦች መሆናችንን ሳይ አሁን በዚህ 2 ዓመት ውስጥ ወደ 1888 ሄጄ ምኒልክን አመሰገንኩኝ። በጣም አሪፍ ወደዚህ መምጣቱ ምንም ትንሽ ምንም ማስተዛዘኛ የለውም። አብዛኛው ሰው ትክክል ነው ያለው። እኛ ስንጠይቅ ጥያቄ በጣም ነፃ አድርገን ነው የምንጠይቃቸው። ምንድነው አዎ የተሻለ ሀገር ይኖረን ነበር፣ ሃይማኖታችንንም ሌላውን ነገር ልንይዘው እንችላለን። ለምሳሌ በጣም ትክክል አይደለም ያሉት ትክክል ነው። በቃ የተሻለ ቴክኖሎጂ ቢኖረን ነበረ፣ ድህነታችን በዚህ ደረጃ አይሆንም ነበር፣ ደሬ ቅድም ያነሳውን ነገር በዚህ በዘር አንጣላም ነበረ ምናምን የሚል እነሱ አቀረቡ ነው። እኔ በልቻቸዋለሁ። የሚገርምህ ግን ቴክኖሎጂ ሊኖረን እኮ ይኖራል። ግን አሁን አብዛኛው የተገዙ ሀገራትን ብታይ ቴክኖሎጂ እኮ አለ፣ ግን የማይጠቀሙበት ቴክኖሎጂ ነው። ለምን እነሱ በጣም ከሰው በታች ነው ለመለሱት ሰዎች ያለኝን ሀዘኔታና በጣም የእነሱ ወገን አለመሆኔን በዚህ አጋጣሚ እንግዲህ ህዝቡ እንዲህ ብሏል። አንዳንድ በላሃል በሏችሁ እና ቀጣይ ላይ በጣሊያን ስም የሚበላ ሰው ነው የሚሰራው እንደማለት ነው። እንደው ወጅመራን ከጠይቃችሁናል እንጂ እንደዚህ ኢትዮጵያ የሰፈር ሰዎች ናቸው እነዚህ ሰዎች። እውነቴን ነው። እኔ እያንዳንዳቸውን ማየት አይቀርም። ተመሳሳይ ካሀገር ያልወጣ ጥያቄ ነው። ተመሳሳይ እሺ። ስለ ሀገራችን ሳስብ ለወደፊቱ ብሩህ ተስፋ ይታየኛል። ያው እንግዲህ አሁን ብላችኋል። አሁን ነው እንግዲህ የሚገጥመው አይደለ? እኔ አንዴ ወጣ ብዬ ልምጣ። በቀጥታ የሚገጥም አመጣሁላችሁ። ደረደሩ እንቀላቅለው በሰላም ደውላችሁ ጠርታችሁ አሁን ያነሳነው ሀሳብ ጋር እኔ ይኸውልህ ልንገርህ፣ እኔ አሁን ያሁኑ የምመልሰው በጣም ስህተት ብሩህ ተስፋ አይታየኝም። የምጠይቃቸው ሰዎች ግን የሚሉት ብሩህ ተስፋ ይታየኛል። መልስና ነው። እሺ ወደ ቤት ሄደህ እኔ እኮ ደስ ያለኝ ምንድን ነው መሰለህ፣ ከዚህ በፊት የነበረው መከራከሪያ ላይ በጣም ጥሩ ላይ ነን ብላችኋል። አይደለም ሌላ ቀን ብትሄድ አንገናኝም እንዴ? ስራ አለ፣ ሻይ አለ፣ ቡና አለ። እሺ ወስኑ። ያው ምንም ማድረግ በጣሊያን ብንገዛ ይሻለናል ያሉ ሰዎች ይላሉ። በጣም ስህተት ነው። እኔ እዚህ ላይ ላድርግልህ። እሺ አንዱ ጋር ግን እሺ በበላይ ዘንድ ልቤ ስላማረው አስረዱ። ማብራሪያው ይቅር ነው እንዴ? ከማብራሪያና ከማጥራው ይጣም አሁን ባለንበት ጠቅላላ ውጤት ኢትዮጵያ ሀገራችን ባለችበት ሁኔታ ብሩህ ተስፋ ራሱ ብሩህ የሚለው ቃል አለ ብዬ ለመገመት ትክክል ብለሃል እኮ ነው። ታጣጣም ደርሼ ባለው በቃ ግን የምንጠይቃቸው እነዛ ቅኝ የምንገዛ የተሻለ ጣና ያሉ ሰዎች አሁን ማይክ ይዘህ ነፃውን አውራስ ተስፋ እንደውም በጣሊያ እሱን ነው የሚሉት። በጣሊያን ብንገዛ እኮ ትክክል ነው የሚሉት እነሱ። ብሩህ ተስፋ አለ ነው የሚሉት ይታየኛል ነው የሚሉት። እነሱ የሚሉትን ነው አንተ ያረከው። አንተ የምትለውስ እኔ የዚህ ጥያቄ ኦሪጂናል መልስ ግን ህዝቡ የሚለው እኔ አንድና ሁለት አይታየኝም። ምነው ትንሽ አይኔን ያፈኛል። አንድ አዲስ ሰውየው አንድ ግመል ነው ያላቸው እና ያው ጉዞ ስለሆነ የስደት ጉዞ ስለሚጓዙ ጊዜ ላድርገው ለማንኛውም ከዛ ግን የሆነ ለረፍት አንድ ቦታ ሲያድሩ ግመላቸውን ተፈጋቢ ያስራል። እርሱ ምንድን ነው ባላ ያምናሉ፣ በፈጣሪ ያምናሉ፣ ምንም ክፉ ነገር እንደማይደርስብን ያምናሉ። አምናሉ። ታዲያ ምንድን ነው የሚያሉ ግመል ማሰር ሲይ ባላም አምናለሁ፣ ግመሌንም ማስራለሁ። ጥያቄን ስለምጠራጥር መልሳለሁ። 3,000 ብር በልሻል። መጀመሪያ 2,000 ነበረ። 1,000 አንበል ላይ 3,000 ብር በልሻል። የስንቅ እኔ እኮ ጥሩ መጣ ነበር እኮ አይደለም። ሁለቱንም ስታስመጥ
ተው እንጂ ደሩ ታጣው ቢሆን በደመርክልኝ። እሺ ቀጣዩ ላይ በስንት ትሄዳላችሁ? ከጥያቄ በፊት በ2003 በአንድ ሺህ በራሳችን። እሺ በጣም አሪፍ። ማህበራዊ ሚዲያ ከጥቅሙ ይልቅ ጉዳቱ ያመዝናል። እኔ እኮ አንዳንዴ መልሱ ቢታወቅም ከአራቱ የቱ ነው የሚለው ነው እኮ። እሺ ማህበራዊ ሚዲያ ከጥቅሙ ይልቅ ጉዳቱ ያመዝናል። ታችን ባልመና እና ደስ አላለውም። እሺ ማብራሪያ ለምን አልክ? ያው ባለው ተጨባጭ ሁኔታ ከተጠቀምንበት ነገር ይልቅ ጠቃሚ ነበር ቴክኖሎጂ ሲፈጠር። ግን እኛ ባለንበት ነባራዊ ሁኔታ ጉዳቱ ያመዝናል። ብዙ ሰው ይረዳል ብዬ ስለማስብ እኔ የመረጃ ማለት ይሄ መረጃ በበዛበት ዓለም የመረጃ ችግር ገጥሞኛል። እንዴት ከመብዛቱ የተነሳ ችግር አጋጠመኝ። የመረጃ ማለት ትክክለኛውን መረጃ አላገኝም። ለምን እያንዳንዱ ሰው ስልክ ካለው የራሱ ብሮድካስት እንዳለው ነው አሁን እንግዲህ አስዩም እየተደረገ ያለው። ስለዚህ ማንኛውም ሰው ዜና ያወራል፣ ማንኛውም ሰው መረጃ ያስተላልፋል። ስለዚህ ከመረጃ ብዛት መረጃ አጣ። በጣም ጠምቶሽ ሐይቅ ውስጥ እንደመግባት ማለት ነው። ወይ አጠጪው። ይሄ የባህር ውሃ አይደለም የጨው ጠምቶሽ በላው መሰለኝ። በላሽ ተብላ ችግር የለውም። ግን በትክክል ነው በጣም ትክክል ላይ ነው የሚሉት አብዛኞቹ ሰዎች። ምክንያቱም የተወሰነ ነገር ስለምናገኝበት ቢያንስ ወደ መሀሉ እንጣሉ ቢያፈር ቢል ሴንም በልተሽ ቀጣዩ ጥያቄ ብዙ ጊዜ እቅድ ባወጣም አድርጌው ወይም አሳክቼው አላውቅም። በጣም ዋና በጣም ፌመስ ነኝ በዚህ በጣም ትክክል። ያ ዳርፊት እንደሚያሳየው በሉ ነው ሰፊው ህዝብ በላ ሞኝ ነው እንደ ሰው ጋዜጠኛ እየጠየቀው እኔ በቅኔ ነው የምሄደው ነው። እኔ አይደለም እኮ የምጠይቃቸው ሌሎች ሰዎች የሚጠይቃቸው። በስንት ነው የምትሄዱት? በ2000 ነው። በቃ እኔም ደስ ይበለኝ። እሺ ምን አልክ? ለምን አልክ? ያው በቅድ መሰረት ማድረግ የሚችል በሶስተኛው ዓለም ውስጥ የሚገኝ ሰው አለ ብዬ አላምንም። አይ እኔ ከራሴ አንግል ነው። እኔ ለራሴ ከራሴ አንግል ከህዝቡ አንግል ህዝቡ ተው እንዲያማርሽማ አበይ ተበልተሻል። ተበላሽ። አንተ ነው የበላህ? ደሬ ነው የበላህ። አሃ ትክክል። ብዙ ጊዜ የተወሰነውን አሳካለሁ፣ ማላሳካው ይመጣል። ችግር እሺ ወደ መጨረሻው እየሄድን ነው። እሺ አሁን እንግሊዘኛ ቀላቅሎ መናገር የምሁርነት እንግሊዘኛ ቀላቅሎ መናገር የምሁርነት መገለጫ ነው። በጣም ስህተት። እርግጠኛ አንዳንድ ነገር ላይ እንዳትሳሳቱ። ለምንድን ነው ወዲያው ጥያቄዎች ላይ መሀል ላይ ወደ ራሳችሁ የምታመጡ? ሰው ምን ያስባል ነው? ሰውማ የእኛ ሰው እንግሊዘኛ ችግር ስላለበት አይደለም እባክህ የምድር ምሁር ነው ምናምን የሚል እንጃ ማን እንደምትጠይቁ ታሳይኝ። አንድ ሶስቱን ስሚያቸው ማን እና ምሁር አይደል? እሺ አይደለም ቋንቋ ነው። በቃ እውነት ከትምህርት ጋር የሚያገናኘው ነገር የለም። ግዕዝም እኮ ትምህርት ነው እኮ አይደለ እንዴ? ያቋቋም የቅኔ የድጓ መምህሮች እኮ በጣም ታላላቅ ሊቆች አሉ። እነሱ እንግሊዘኛ ካልቀላቀሉ አልተማሩም ይባሉ። ይብሻል ኦንሊ ግዕዝ ኖ ሁለመቶቹ የሚገርሙ ናቸው። ተበልታችኋል። ሁለታችንም እዚህ አካባቢ ነው። ትክክል ነው ያለው ሰው።
የምሁርነት መገለጫ ነው። ስህተት ያሉ አሉ፣ በጣም ስህተት ያሉ አሉ። ብሉ ድንጋይ ወደዛ ተበልታችኋል። አሁን ለማንኛውም ወደ መጨረሻዎቹ ጥያቄዎች እየሄድን ነው። መስከረም አንድን ጠብቄ ሁሌም እቅድ አወጣለሁ። የቅድሙ እቅድ በትክክል አላሳካም የሚለው ላይ እኮ በጣም ትክክል አልኩ እኮ። አይ አሁንም ይሄ ሌላ ነው። በጣም ለጊ አይ አወጣለሁ ነው እኮ አሳካለሁ ሌላ ነው። ከዛ ግን አላሳካም። አወጣለሁ እቅድ ሳቅድ በጣም ትክክል ነው። የሚገዛኝ ራሱ ባገኝ የሚገርም እቅድ ነው የማወጣው። በጣም ነው የምታወጪው? እውነት? በጣም ነው የማወጣው። በጣም ነው የምታወጪው እንደማለት ያልተመርኩት አዲስ ፊልም መስከረም 10 ግን የሚያደርገው ነገር አለ። ይሄን እሰራለሁ ይላል። የማይል ሰው የለም። 10 ቀን ይዘው መጠበቅ ግን እነዚህ ሰዎች የሚሉት አይ ያለቅድ አሁን ልበላ እኮ ነው በላሁን አመስግን እንጂ እርግጠኛ ህዝብ ነው አት ወይ ወንድም ህዝብ ነው። የ2006 ይበልጣል። አሁን ጠቅላይ ላይ ደርሳችኋል። ያኔ ነው ከባድ እቅድ ህዝብ ነው። አይሳሳት ይሄን ማወቅ ያለብሽ ለምን መሰለሽ? እኛ ነን የጥበብ ሰዎች ነን። ህዝቡን በደንብ ማንረዳው እንጂ ልክ ነው። እሺ ግን እነዚህ ጣሊያን ይዘን ያሉት ግን አሉ። በጣም አሪፍ። ለጠቅላይ ነው የምትጫወቱት። ጠቅላይ ማለት በቁጥር በበዛ አይደለም። ለምሳሌ ምን ይገባላች ሙሉን ትበላለች። ካልተስማማ ጠቅላይ ሙሉ አይደለ በሷ ቁጥር ልክ ትሄዳለህ። እንደው እንደዚህ የሚባል ተከራካሪ ደግሞ ተወዳዳሪ መጥቷል። አንተ ህዝብ ነው ሀብትህ ምን ችግር አለው? በ6000 ማለት ነው የምትሄደው። አልፎ አልፎ በ6000 እሺ ግን እሺ በጠቅላይ ምን ይጠቅመኛል ከዚህ የቀረው 6000? በእኔ እንጃ። ስለዚህ ጠቅላይ አይደል? ናይስ ይወዳል። እንዲህ ነው በቃ ያሉሽ ህዝቡ ሀብት የሆነ ሰው መልካም እድል። አሜን አሜን። በልጅነቴ ሳትጠይቅ እሺ አልጠቅልልሽ ያስታውቃል። እንደዚህ አጀማመሩ ምናምን ለስለስ ብሎ ሊጀምር በልጅነቴ የተማርኩበት ትምህርት ቤት ለመጎብኘት ደጋግሜ እሄዳለሁ። ብቻ ወደ 4-5 ጊዜ አፍሪካ አንድነት ትምህርት ቤት ሄጃለሁ ለስብሰባ የቀድሞ ትምህርት ቤት በማስታወስ ብዙ ሰው ደግሞ የተማረበትን ትምህርት ቤት ሄዶ የሚያምን ይመስለኛል ካራቀው በስተቀር ግን ስህተት ሳይ እኮ ሀሳብ የምቀይረው ማለት ተሳስቻለሁ ቢለው እኔ እንጂ ብዬ ሳይሆን ነው። እሺ እኔ ግን አንዴ ፍረዱኝ፣ እግዚአብሔር የምሬን ነው። ህዝብ 200ዎቹም ሰዎች ይጠይቁልኝ እንደገና ስርዓቱን እንትን ብላችሁ ቢሆን እኔ ደጋግሜ መሄድ ብፈልግ እንኳን ከሃይስኩል ከወጣሁ በኋላ ትምህርት ቤቱ ፈርሷል። ምንድን ነው የማደርገው? አንቺ ደግሞ ሌላ ጉዳይ ያመጣል። በስፔሻል ኬዝ ይያዝልኝ እንዴ? በልጅነት አንድ ትምህርት ቤት ነው ሙሉ እስከ 8 የተማርኩት። አይ ከሃይስኩል ከ8ኛ ክፍል ጀምሮ የተማርኩት አንድ ከልጅነቴ ነው የሚለው እኮ ልጅነትሽ ከ8 ያን ዘልዬ የኤሌመንተሪውን ሄጄ ብጠይቃቸው እነዛ አሽቃበት ያሉኝ ታዝበልኝ ተቀለልኩ። እኔ እናንተ እንጫወታለን ህዝብ ይበላል። መግቢያ ላይ እኮ ደጋግሜ እኮ ያቀረብኩት ምንድን ነው እንደምንም ብለን ከራሳችን ስሜት እንትን ብለን ሰው ምን ይላል ሰው ይመቸዋል ወይ ሄዶ ለማየት አይመቸው ጊዜ ያገኛል ወይ ያለበት ወቅታዊ ሁኔታ አሁን ይሄንን ስምር ቁጭ አድርግ ቁጭ ኧረ ቤተሰቡን ዘመዱን የማይጠይቅ ስንት አለ። ቁጭ ተቀቃ በሌቲ ሙሉ ባልተሻለ ዛሬ ቆይ ሳህን ይመለስልሃል። ቆዳ መልስ አይታወቅም ይቀርብልሽ። ሾርባም ቢሆን ታቀርብልሃል። የግባ ሙራል ምን ተሰማሽ? በእናትሽ ምን ተሰማሽ? በጣም ደስ አሸናፊ ብሎኛል። በመሆንሽ በጣም ደስ ብሎኛል። ህዝብ ግማሹን ከጎኔ ነበረ፣ ግማሹን ከደረጀ ጎን ነበር። ብቻ ህዝብ በመካከላችን ነበረ። ደስ ብሎኛል በጣም። ሌላ ቀንም መተህ ቢሆን ትወዳደራለህ። ቆንጆ ነው ፕሮግራሙ። ደስ ይላል። ደስ ተበላው እንጂ በል አይ ምንም ያው እኮ ነው እሱ። እኔም ብበላው ኖሮ
እነዛ አረጋውያን ጋር ነበር ሄዶ የሚበላው። በዚህ ብዙ ጊዜ የተሸነፉ ሰዎች እንዲህ ነው ማስተባበያ ነው ያለው። ሀብቱ ደግሞ ህዝብ ነው። ለህዝብ ባዶ ቢሆን ለህዝብ ያለ በጣም አሪፍ ቆይታ ነበር ያደረግነው። በጣም ነው የማመሰግነው። በጣም ምርጥ ጊዜ ነበር። እግዚአብሔር ያክብርልን። ውድ ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። እውነትም ደማቅ ቀን ነው ያሳለፍነው ከደማቆቹ ጋር። በቀጣዩ ሳምንት ደግሞ ከሌሎች ደማቆች ጋር እንገናኛለን። አዳና አረጋ ነበርኩኝ። የሳምንት